ወርዳችሁ ቆማችሁ እየደከማችሁ ቁጭ ብላችሁ የእመቤታችንን ታምር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሙ ነገረክሙ ፍቁራን ሁሉ ለቤተ ክርስቲያን አንድ አምላክ በተባሉ በአብ ወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ እህቶቼ ስሙ። እግዚአብሔር ያክብራት ናቸው። የእመቤታችንን ታምር ለመስማት ዓይነ ልቦናችሁን ያብራላችሁ። በረከቷ ልመና ከሁላችን ጋር ለዘላለሙ ይኖር። ከታምር አስቀድሞ ይነበብ ሕዝቡ ብስነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን ልዕልናዋን ምስጋኗን በልቦናችሁ አሳድሩት አኑሩት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእሷ አብራክ እንድትከፈል ከሔዋንም ማፀን እንድትወለድ አውቆ ሔዋንን ሕይወት ይላት ነበር። የእመቤታችን ክብሯ ምስጋኗ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴም ድረስ ትነገር ነበር። ከሙሴም ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷም ስም ኢያቄም የእናቷም ስም ሐና ነው። ሥጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደም ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሪያት ከተፈጠረ የሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም ለፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጥአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏም ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ይሁን ይደረግ ይበሉ። ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ከአንቺ ወጣ። እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ ተሸከመው። እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በደሌ ጣላት የሆን ጽኑ የሚጎዳ ማሰራ ባንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በብሩ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ወይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋራ የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባሪ ካንቺ ወለድ ዘንድ ወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽው በኋላ
ማኅተመ ድንግልናሽን ላይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልጁ መድኃኒታችንም በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስለ ኩሉ ሕዝበ ክርስቲያን ወምስለ ሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። ልመኗ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በሰማይ የኃጥኣንን የፍርድ ቦታቸውን ካየች ዕለት ጀምሮ ስለ ኃጥኣን ስታዝን ኖረች። ከዕለታት በአንደኛው ቀን በየካቲት 16 ቀን የጌታ መካነ መቃብር በሚገኝበት ቀራንዮ ወይም ጎልጎታ ዳግመኛ ሄዳ እንደ ልማዷ ቆማ እንዲህ እያለች ትጸልይ ጀመረ። ልጄ ወዳጄ ሆይ በባሕርይ አባት በእግዚአብሔር አብ ክርስቶስም በሚባል ስም ናዛዚ በሚሆን በባሕርይ ሕይወት በመንፈስ ቅዱስ ምድር አንተን መሸከም ሳትችል 9 ወር ከ5 ቀን በተሸከመች ማኅፀኔ መላእክትም ወደ አንተ መቅረብ አይቻላቸውም። ልጄ ወዳጄ ሆይ ያለ ድካም ከኔ በመውጣት እማልድሃለሁ። ያለ ሕማም በመወለድ ልጄ ወዳጄ ሆይ ባሳደጉ ጡቶች አማጽንሃለሁ። በሳሙ ከንፈሮቼም ባቀፉ እጆቼም ከአንተም ጋር በተመላለሱ እግሮቼም በተኛበትም በረት ልጄ ወዳጄ ሆይ አማጽንሃለሁ። በተጠቀለልክበትም ጨርቅ ልጄ ወዳጄ ሆይ አማጽንሃለሁ። ልመናዬንም ሰምተህ የልቦናዬንም ፈቃድ ሁሉ ትፈጽምልኝ ዘንድ እለምንሃለሁ፣ ወደ አንተም እማልዳለሁ። የብርሃን እናቱ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እንዲህ ብላ በለመነች ጊዜ ጌታችን ኢየሱስ ክርስቶስ ወደ እርሷ ወረደ። ስፍር ቁጥር የሌላቸው የብዙ ብዙ የሚሆኑ አእላፍ መላእክትም ከበው ከእሱ ጋር መጡ። ከዚያም እናቴ ማርያም ሆይ ምን ላድርግልሽ የምትወጂውንስ ምን ላድርግልሽ ትወጃለሽ አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ልጇን ወዳጇን ደህንነቴን የምታደርግልኝ ልጄ ወዳጄ ሆይ አለኝታዬ መጠጊያ አንተ ነህ። እምነቴም በአንተ ላይ ነው። በእናቴም ማፀን ሳለሁ በአንተ ስልጣን ጸናሁ፣ በማፀን ሳለሁ በአንተ ሰወርከኝ። በጊዜውም ሁሉ ስም አጠራሪ አንተ ነህ። አሁንም ፍጹም ልመናዬን አድምጥ። እኔ እናትና አገልጋይ የምነግርህን ልመናዬን ነገር ስማ። መታሰቢያዬን የሚያደርግ ቤተ ክርስቲያኔንም በስሜ የሚሠራ በስሜ የታረዘ ያለበሰም የታመመ የጎበኘ የተራበ ያበላ የተጠማ ያጠጣ ወይም ያዘነ ያረጋጋ ቢሆን የተከዘን ደስ የሚያሰኝ ወይም ምስጋናዬንም የጻፈ ሴት ልጁንና ወንድ ልጁንም በእኔ ስም የጠራውንም እኔም በምከብርበት ቀን ምስጋናዬን ያመሰገነውንም አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ ስጠው። አቤቱ በቃል ኪዳኔ ስላመነ ሁሉ ማልድሃለሁ፣ እለምንሃለሁ። መራቤን መጠማቴንም ካንተ ጋር እንዳንተ ያገኘኝንም መከራንም ሁሉ አስበ አቤቱ ወደ ሲኦል ከመውረድ ነፃ የወጣ አድርገው። ጌታችን ኢየሱስ ክርስቶስም የለመንሽኝን ሁሉ ይደረግልሽ፣ የምትፈቅጂውን ሁሉ ፈጽምልሻለሁ፣ የለመንሽውን ሁሉ ላደርግልሽ